የትኛው እስቲ ንገረኝ። የትኛው ስርዓት ያዥ። ይኸውልሽ ቁጭ በይ ንገረኝ። የትኛው ትወራጭ ትሰሚኛለሽ? የትኛው አባት ሳይጨንቀው እህቴን እንደዛ ሲያረጋት እንዴ አይጨንቀው? አንቺ በየሱ ነገር እንድታነሽብኝ አልፈልግም። ቁጭ በይ። ይኸውልሽ አትወራጭ። ሴት ስለሆንሽ ነው ዝም ያልኩሽ። ትሰሚኛለሽ? አልወጣም። ቁጭ በይ። ብቻቸውን ናቸው ብለን እንተጠቀም ነው። ወሬ አልፈልግም። ያስፈራ ምን ፈልገህ ነው? ምንድነው ከኛ የምትፈልገው? ማስረጃ ነው የምፈልገው። የማስረጃ እዚህ በኋላ አትቆይታችሁ። ቁጭ በይ። ትሰሚኛለሽ? አርፈሽ ቁጭ በይ። ቁጭ በይ። ከየት መጣችሁ? ንገረኝ እስቲ። ከየት መጣችሁ? ንገረኝ። እህቴ እንደዛ ስትሆን የት ነበራችሁ? ህግ ከተባለ የት ነበራችሁ? ምንድነው የምትሰሪለት? ተረጋጊ። ይኸው ምንድነው የምትሰሪለት አንቺ? አይ ዛሬ ምን የተፈጠረ ነገር አለ እንዴ? ምንም አታመጭም። ይኸውልሽ አንቺ እስካሁን ያመጣሽው ነገር ይበቃሻል። ትሰሚኛለሽ? አይጠፋም። ለምንድን ነው ካሜራ የሚጠፋው? ሰላም ውድ የአንበሳ ቲዩብ ቤተሰቦች እንዴት ናችሁ? እኔ ወንደሰኔ። ዛሬ እንግዲህ አዲስ ሰፈር ላይ እንገኛለን። አንድ ወንድማችን ማማክራችሁ ማናገራችሁ ጉዳይ አለ ብሎን እሱ ጋር እንገኛለን። ምንድነው የሚለውን ነገር እንግዲህ ከሱ አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር፣ ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በመግባት ሀሳብ አስተያየታችሁን አስቀምጡልን። ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን። ያው ከፕራይቬሲ ከደህንነት አንጻር እንግዲህ ስማቸውን መጥቀስ እንደሌለባቸው ከአሁን በፊት ተነጋግረናልና ለኔ በትንሹም ቢሆን በስልክ ነግረኛል። እስኪ ምንድነው እንድናግዝህ እንድንረዳ የፈለግከው ነገር የሚለውን ነገር እስኪ ካንተ አንደበት እናዳምጠው። እሺ፣ አመሰግናለሁ። ያው ከዚህ በፊት የእናንተን የዩቲዩብ ቻናል አልፎ አልፎ ይመጣልኝና አይ ነበረ ፕሮግራማችሁንና አጋጣሚ ሆኖ ደግሞ እናንተ የምታቀርቧቸው ፕሮግራሞች ላይ ያለ አይነት ሁኔታ ነው እኔም ላይ የተፈጠረው። ሜቢ እኔም ደግሞ የከፋም ሊሆን ይችላል። ብቻ ግን ያንን ፕሮግራማችሁን ሳይ እውነት ደስ ነው ያለኝ። ምክንያቱም እኔ ላይ የተፈጠረው እኔ እያሳለፍኩት ያለሁት ነገር በጣም እንደዚህ ነው ብዬ ለቤተሰብ ለማስረዳትም ወይ ለጓደኛም እንዲህ ነው ለማለት የማይመች ነገር ስለሆነ እኔ ላይ እየተካሄደ ያለው ነገር መጥቼ ለእናንተ እንደዚህ ነው ብላችሁ ሜቢ መፍትሄ ካመጣችሁልኝ የሆነ ነገር ከረዳችሁኝ ብዬ ነው የመጣሁት እና እኔ ጋር የተፈጠረው ነገር ያው ለመናገር ትንሽ ይከብዳል። ማለት ቤተሰብ ነን፣ ከቤተሰብ ጋር ነው ነገሮቹ የተፈጠሩት። አልጠብቁም እንዲህ ነው ብሎ ለመናገር ራሱ ትንሽ ከበድ ይላል። ብቻ ግን የአክስቴ ልጆች ናቸው። እኔ ደግሞ አብረን ያደግነው ከልጆቹ ጋር። ልጆቹ ትንሽ ጭቆና አይነት ነገር ያው እንበለው ግን ትንሽ ነው። ብቻ ግን እነሱ እንደኔ ፍሬ አልነበሩም። አስተዳደጋችን የተለያየ ነው። እኔ በነፃነት ምናምን ያው ትንሽ ይመቻል በሚባል ሁኔታ ውስጥ ነው እኔ ያደግኩት። እነሱ ደግሞ ትንሽ ጫና ይደርስባቸው ነበረ እና የቤተሰብ ሀብት ክፍፍል ምናምን በሚለው ብቻ ግን ልጆቹ ትንሽ ሱሰኛም ነገር ስለሆኑ ሱሱም ውስጥ ያሉ ልጆች ናቸው እና የኔ ደግሞ ፕራይቬሲ የሆነ ቪዲዮ አላቸው እነሱ ያንን ተጠቅመው እኔ ላይ ያልተፈለገ ብቻ ይከብዳል። ያው የአክስት ልጆች ነን ማለት የእህትማማች ልጆች ነን፣ ግን እኔ ላይ ያልተፈለገ የግብረ ስጋ ግንኙነት ያደርጉብኛል ማለት ያስገድዱኛል። ማለት አሁን የአክስቶች ልጆች ያልካቸውን ልጆች ናቸው እንደዚህ ግብረ ስጋ ግንኙነት ያለ ፍላጎት እያደረጉ ያሉ? ማለት ይከብድ ይሆናል አይደል? በጣም ከባድ ነው። ማለት ዘመድ ናችሁ፣ አንድ አክስት ልጅ ማለት እህት እንደማለት ነውና ያው አንድ ጭንቅላት ላለው ሰው በጣም ከባድ ነው። እነሱ ግን ሱስ ውስጥ ስላሉ ይመስለኛል የበቀልም አይነት ነገር ይመስለኛል። ብቻ እንደዚህ አይነት ነገር እያደረጉብኝ ያለውና ሜቢ እናንተ የምታግዙኝ ነገር ካለ ብዬ ነው እናንተ ጋር የመጣሁት። ይሄን እናንተን የመረጥኩበት ምክንያት እኔንም አደጋ ላይ በማያጋልጥ ሁኔታ
ልትረዱኝ የምትችሉት ነገር ካለ ፕሊስ እባካችሁ። በእርግጥ ጉዳዩ ቀላል የሚባል ጉዳይ አይደለም። ማለት ያክስት ልጅ ማለት ወይም ደግሞ ያጎት ልጅ ማለት እህት ወንድም ነው። በቃ ማለት በስጋ ተሳስራል። የግድ ከእናትህ ወይ ከአባትህ መወለድ አይጠበቅባቸውም። ከእህቶቹና ከወንድሞቹ ነው የተወለዱትና ትንሽ ግራ ስላጋባኝ ነው። ማለት እህቶችህ በዚህ ደረጃ ሲያደርጉ አንተ ለማስቆም አልሞከርክም ወይስ ምንድን ነው ወደ ፖሊስ ጣቢያ ወደ ቤተሰብ እንዳትሄድ ያደረገህ ነገር? የመጀመሪያው ነገር ለቤተሰብ እንደዚህ ነው ብለህ ለመናገር እኔ ብቻ አይደለሁም ቤተሰብ፣ እነሱም እንዳልኩ የአክስቴ ልጆች ናቸው። እኔም እነሱም ቤተሰብ ነን። እኔ እንደዚህ ብል እኔ ሊያምኑኝ አይችሉም። ማለት ይሄ ለሌላም ውጭ ላይ ሆኖ ለሚሰማም ሰው ትንሽ የሚሰቀጥጥ ነገር ነው፣ እንኳን ቤተሰብ ሆነ ማለት እና የእነሱን ስም ለማጥፋት ወይ ደግሞ እነሱን የሆነ ነገር ለማድረግ ነው የሚመስለው፣ እነሱን ለመጉዳት ነው የሚመስለው እንጂ ልክ ነው ምናምን ብሎ ሊያምኑ አይችሉም። አንደኛው ነገር እሱ ነው። ሁለተኛው ደግሞ የኔ ቪዲዮ አላቸው ማለት ሰው ጋር መድረስ የሌለበት ቪዲዮ ነው እና እሱን እናወጣዋለን፣ እኛን የምታጋልጠን ከሆነ እኛ ጋር ያለህን ፋይል እናወጣለን ምናምን በሚል እንደ ማስፈራሪያ እሱን ተጠቅመው ነው እኔ ላይ ጥቃት እያደረሱ ያሉት። ኦኬ። ስለዚህ የቪዲዮዎቹ በመያዛቸው ምክንያት ነው ከዛ በኋላ ለሚፈጠሩት ነገሮች በሙሉ ፈቃደኛ እንደሆን ካስበው ነው ያን ነገር እያደረጉብህ ያሉት ማለት ነው። የመጀመሪያውን ቅጽበት ልታስታውሰን ትችላለህ? ማለት እንደዛ ቪዲዮ ሲይዙብህ ምናምን አንተ ምንም የምታውቅበት ደረጃ አልነበረም ማለት ነው? ማለት ያ ፋይል እነሱ ጋር እንዳለ አላውቅም። እኔ ግን ያው እንዳልኩ ሱሰኞች ናቸው ምናምን፣ ያው ቤተሰብ እኔ እህቶቼ ናቸው። ያው ያክስት ልጅ ማለት እህት ነው። ጭራሽ አልጠበቅኩም ነበረ። የመጀመሪያው ሁኔታ የተፈጠረው እንደዛ ይሄ ንክኪ አይነት ነገር ነው እንትን ሲሉ አይ ምንድን ነው ምናምን ብዬ እኔ እንዲሁም እንደ እህትና እንደ ወንድም ነገር መስሎኝ ነበርና ኦቨር ሲሄዱ እንደዚህ ማድረግ እንደማይችሉ ልክ እንዳልሆነ ምናምን ስነግራቸው እኔም ማስፈራራት ምናምን እንደዚህ አይነት ቪዲዮ እንዳላቸው እና ምንም ማድረግ እንደማልችል ማለት ብቻ ግን ያንን ነገር እንደዚህ ያደረጉኝ ብዬ ጭራሽ ካወራው ራሱ ቤተሰብ ካወቀም ያለ ምንም ማንገራገር ይሄ ቪዲዮ አለን እንደዚህ እናደርጋለን ምናምን ብለው ነው ወደዛ ነገር ውስጥ ያስገቡኝ። ኦኬ። ስለዚህ መጀመሪያ ላይ በምንም በማታውቅበት መንገድ ውስጥ ቪዲዮ ተይዞብሃል ማለት ነው። አሁን ምን መሰለህ ግልጽ መሆን ስላለበት ነው። መጀመሪያ ላይ የያዙበት ቅጽበት ምን ቢያደርጉ ነው እስከ መያዝ ድረስ ያላደረሱ ብዬ ስላሰብኩኝ ነው። ከዛ በኋላ ያለውን ነገር ከያዙበት በኋላ እንደፈለጉ ሊያደርጉ ይችላሉ እና የመጀመሪያው ቅጽበት ምን አድርገው ነው ምን ተጠቅመው ነው ያን ቪዲዮ የያዙበት? ፍላሽ ላይ የነበረ እንትን ነውና ያው እንዳልኩ አንድ ላይ ነው ያደግነው ነው ብያለሁ። ያው የኔ ክፍል የኔ ነው። አሁን በእርግጥ ወጥቻለሁ፣ አንድ ላይ አይደለም የምንኖረው፣ ግን በዛ ሰዓት ይሄን ፋይል ያገኙበት ታይም እኔ ክፍል መሳቢያ ውስጥ ፍላሽ ነበርና ከዛ ላይ ኮፒ አድርገው ወስዱ ያ እንደተፈጠረ ደግሞ እኔ አላውቅም። እኔ የማውቀው የኔ ክፍል ነው የኔ የሆነ ነገር ነው ያለው እዚያ ውስጥና ያው እነሱ እንደዚህ ሊያደርጉ ይችላሉ ብዬ አልጠበቅኩም። ሲቀጥል ደግሞ በአንድ ቀን ስህተት ነው ያ ነገር የተፈጠረውና እኔ ይሄን ያህል እንደሚከታተሉኝም ይሄን ያህል እኔን ለመጉዳት እንደሚፈልጉም አላውቅም ነበር እና ያንን እንትን ከጊዜ በኋላ አውጥተው አሁን በቅርብ እንትን ሲሉኝ ትንሽ ፍራቻም ድንጋጤ ምንም ስለነበረ በወቅቱ ምንም ሳላንገራግር ማለት ያው ምርጫ ስላልነበረ ከነሱ የተሻለው ነገር ነው የወሰድኩት ከዛኛው ፋይል ይልቅ ብለ ይሄኛው ከተሻለ ብዬ አድርጌው ነበረ። ነገሮች ደግሞ እየተባባሱ መጡ። ማለት በዛ አላበቃም። ለኔ ያላቸው ጥላቻ እኔን መጉዳት ምናምን ብቻ የሆነ ባገኙት አጋጣሚ እኔን የሆነ ነገር ማድረግ ነው የሚፈልጉትና በስተመጨረሻ ደግሞ እስቲ የእናንተ ቻናል አየሁትኝና ሜቢ እናንተ የምትረዱኝ ከሆነ ብዬ ነው ወደዚህ የመጣሁት። በእርግጥ የእኛን ቻናል ምርጫ ስላደረግክ በዚህ አጋጣሚ በጣም ላመሰግን እወዳለሁ። በእርግጥ ከዚህ ጉዳይ በላይ በጣም አስከፊ የሚባሉ ጉዳዮችን ፈተናል። እኔም ከስራ ባልደረቦቼ ጋር በመሆን ማለት ነው። ይገባኛል፣ በጣም ከባድ ነው። ስፔሻሊ ለወንድ ልጅ ይሄ ነገር አሁን ብዙ ጊዜ የምንሰማው ወንድ ልጅ እንዲያደረገ ምናምን የሚባሉ እንትኖች ናቸው ብዙ ጊዜ የሚበዙትና
ከስንት አንዴ ደግሞ እንዲህ አይነት ነገር ሲፈጸም ትንሽ በጄኔቲክ ወንድ በመሆን ብቻ የሚሰጡ ባህሪዎችን ተቋቁመህ ወይ እንትን ብለህ እዚህ ደረጃ ላይ መድረስ ቀላል ነገር አይደለም። ምክንያቱም ሁለት ነገር ላይ ነው ፍራቻ ያለብህ። አንድ ሳታሰብ ክፍል ውስጥ የነበረው ፍላሽ ውስጥ የነበሩት ቪዲዮዎችን ኮፒ አድርገው በመያዛቸው ይወጣል ብለሃል። በዛ ላይ ደግሞ አንተ ሳትፈልግ እዚህ ደግሞ አንተ ያለ ፍላጎትህ ነው እነሱ ጋር የተኛ ያለኸውና በጣም ይሄ ከአእምሮ በላይ እንደሆነ ይገባኛል። ስፔሻሊ እንዳልኩት ለወንድ ልጅ ሲሆን ያው ዝም ብሎ በተፈጥሮ የሚሰጠን ባህሪያቶች ስላሉ ማለት ነው። እና ከባድ ነው አውቃለሁ። እስኪ አሁን በምን ሁኔታ ላይ ነህ? ማለት ትምህርት ወይስ ስራ ላይ ነው ያለኸው? በምን ሁኔታ ነው የምትገኘው? እኔ አሁን ላይ ከቤተሰብ ውጪ ነኝ እንዳልኩ ራሴን ችዬ ነው ስራ ላይ ነው ያለሁት። ግን ያው እነሱ ባገኙት አጋጣሚ እንትን ስለሚሉ ያው ምርጫ ስለሌለኝ ቀጠሮ በሚባል ደረጃ ነው ቀጥረውኝ ነው እንደዚህ እንትን የሚሉት እና ስለዚህ እነሱ ቤት ነው እየሄዳችሁ የነገር የሚፈጸመው? አዎ እነሱ እንትን የሚሉበት ቦታ አላቸው፣ የሚጠቀሙበት ቦታ አለና እዛ ይጠሩኛል፣ እሄዳለሁ። ግዴታም አይደለ? አዎ እንዳልከው ያው ቀላል ነገር አይደለም። እኔም ብያለሁኝ። ምክንያቱም ከዚህኛው ሲመጣ ይሄኛውን ችግር ፈታው ስትል ደግሞ ሌላ ሁለተኛ ከባድ ችግር ውስጥ ነው ያለው። ይገባኛል ቀላል እንዳልሆነና ይሄ ነገር አብረን ያደግነው ብለሃል። እህቶችህ ለማለት አሁን ትንሽ ከባድ ነው ከሰጠን መረጃ አንፃርና ያክስት ልጆች ማለት ነው ጭቆና ይደርስባቸው ነበር ምናምን ብለው ያስባሉ ብለኸኛልና ከምን አንፃር ይሆናል ያ ነገር? እንግዲህ እንዴት እኔ እንጃ፣ ብቻ ግን እናንተ የምትችሉትን አድርጉና እኔ የምሰጣችሁ ፍንጭ ካለ በዛ መሰረት አግዙ። በቃ ማለት የማይሆን ሁኔታ ውስጥ የሆነ ጥፋትን ለመሸፈን ሌላ ጥፋት እያጠፉ ማለት እኛ ባህላችንም የማይፈቅደው ነገር ነው። ሲጀምር ጭንቅላት ላለው ሰው ባህል ምናምን ማለት አይጠበቅብንም። በትክክል ትንሽ ይከብዳል ማለት እኔ ለእናንተም ራሱ እንደዚህ ብዬ ለማውራት በጣም ብዙ ጊዜ አስቤበት አውጥቼ አውርጄው ነው ማለት ባይሆንስ ብዬ በጣም ብዙ ጊዜ አስቤ ነበር እና ብዙ እንትኖች ተሰርተው ስላየው ከሆነ ሆነ ካልሆነም እንግዲህ ሀፍረቴን ይዤ ብዬ ነው እና የምትችሉትን አድርጉ። እናንተም እኔ የምሰጣችሁ ፍንጭ ካለ በዛ መሰረት ጥሩ። ያው በእርግጥ እኛ ብዙ ስራዎችን እንሰራለን ነገር ያለውኝ አይደለም። እንደዚህ በጣም ከባድ የሚባሉ ችግሮች ውስጥ ውጣ ውረዶች ውስጥ ገብተናል። እኛም እንግዲህ በተቻለ መጠን ማድረግ ያለብንን ነገር ከማድረግ ወደኋላ አንልም። ይገባኛል አሁን ያለህበት ሁኔታ በጣም ከባድ ነው። አሁን ብቻህንም እንዳለህ ነው የነገርከኝ። እህት ወንድም በዙሪያ የሉም እንዴ? አይ እኔ እንኳን እንደዛ እህት ወንድም ምናምን ቢኖር ይመስለኛል አሪፍ ነበር፣ ለእኔ ጥሩ ነበር። ግን ለእናቴ ብቸኛ ልጅ ስለሆንኩ ለዛም ነው ልዩ እንክብካቤ ተደርጎልኝ ምናምን አድጌ ነበረው እና ያም ነገር ነው ትንሽ የቅናት አይነት መንፈስ ነው ተጽዕኖ ያደረገባቸው ብዬ አስባለሁ። እና እንዳልኩ በዙሪያዬ ወንድምና እህቶች የሉኝም። ስለዚህ ብቸኛ ነህ ማለት ነው። ጥሩ እንግዲህ በሚደውሉልህ ሰዓት ወይ ደግሞ ቪዲዮ አለኝ ምናምን ያሉበትን ማስረጃዎች በሙሉ አጠናክረን ነው የምንገባው። አሁን ምን ታደርግልናለህ? ኖርማሊ ምንም ከመፈጠሩ በፊት ድብቅ ካሜራ ብዙ ጊዜ እንጠቀማለን እኛ። ምክንያቱም የተነገረው ሁሉ እውነት ነው ማለት አይደለም። በማስረጃ በመረጃ መቅረብ ስላለበት ማለት ነው። ተጨባጭ ሁኔታ መታየት አለበት። ኦራል የተነገሩት እንዲህ በአፍ የተናገሩት ነገር ሁሉ ትክክል ስላልሆነ አሁን ምን እናስባለን መሰለኛ፣ ድብቅ ካሜሮች አሉ ላይን በቀላሉ የማይታዩ ማለት ነው። እነሱን ካስቀመጠን በኋላ ውጭ ነን የምንከታተልበት የራሳችን የሆነ መንገድ አለ።
ውስጥ ላይ ካየነው ካሜራ ካስቀመጥነው ካሜራ ጋር የሚሄድ እንትን የሚሄድ ስቶሪ ማለት የሚሄድ ይሄ እንዴት ነው እነሱ በሚፈልጉበት መጠን አንተ መሄድ ስላለብህ ማለት ነው። ተረድተኛል አይደል? አሁን ካሜራ ማስቀመጥህን ምንም በማያውቁበት መንገድ በዛ ላይ ደግሞ አዲስ ፊት ባሳያቸው ቁጥር ጥርጣሬ ሊያድርባቸው ስለሚችል እኛ ካሜራዋን እንዴት ማስቀመጥ እንዳለብህ እናሳያለን። ከካሜራማኑ ጋር ተነጋግረን ማለት ነው። ከስራ ባልደረቦች ጋር ውጭ ያለውን ነገር እየተከታተልን ምንም ነገር ከመፈጠሩ በፊት እኛ ቀድመን የምንደርስበትን መንገድ እናመቻቻለን። ስለዚህ ካሜራ እንሰጣለን። ካሜራውን ሰጥተን ደግሞ ያው መደወላቸው አይቀርም እንዳልከኝ በሚፈልጉበት ሰዓት ሁሌም ይደውሉልሃልና ሲደውሉልህ ያችን ካሜራ በስነ ስርዓት ታስቀምጥልኛለህ ማለት ነው። ስለዚህ ካስቀመጥክልኝ በኋላ ያው ምንም አይነት ስጋት እንዲገባ አልፈልግም። እኛ ውጭ ነን ከስራ ባልደረቦቼ ጋር እከታተላለሁ። ገብተን ምንም ነገር ከመፈጠሩ በፊት እንግዲህ እንደ ማስረጃ ይዘን የምናይዛቸው ይሆናል ማለት ነው። እንግዲህ ስለዚህ ለመተባበር ዝግጁ ነህ ማለት ነው? በሚገባ እናንተ ብቻ እኔን አግዙ። ጥሩ እሺ፣ በጣም እናመሰግናለን። እንግዲህ ውድ ተመልካቾቻችን የተሰጠን መረጃ ይህን ይመስላል። እውነት ነው ውሸት ነው የሚለውን ነገር እንግዲህ ጊዜ የሚፈታው ይሆናል። እኛም እስከ መጨረሻው ድረስ ሄደን እውነታውን የምናጋልጥበት መንገድ ይኖራል። አብሮነታችሁ አይለየን። መልካም ጊዜ። ጠፋክ? ምን ነው አሉ እባክሽ። አይ መጥፋት አብስታል። ያው ስራ ግን አሪፍ ነው። ምንም አይደለም። እንዴት እየሆነልህ ነው? አሪፍ። አይ እኔማ ለምን ጠፋ እያልኩ ነበር። ያው እንዳልኩሽ ስራ አለ። ግን በዛ ያንተ መጥፋት አይደለ? አልጠፋም። ከዚህ በኋላ እዚሁ ነኝ። ዛሬም ታገኘዋል። ሁሌ አይደል እንዴ አልጠፋም የምትለው? እህትሽ የት ሄዳ ነው? ወደ ውጭ ወጣ ነበር። አሁን ነበረች እዚህ ጋር። ምን ፈለካት እንዴ? አይ እንዴት እኔ ስመጣ ትሄዳለች? አይ መምጣትን ያወቀች አይመስለኝም። ምን ነው? አይ ምን ተጫወት። ጫወታለች። እና ምን አዲስ ነገር አለ? አዲስ ነገር ነው? ዋው ልጨምርልህ እንዴ? አይ የሆነ የተረጋጋ ስሜት ውስጥ አይደለም። ያጋጠመክ ነገር አለ? ኧረ ምንም። ያው ትንሽ ስለሚሞቅ ለዛ ነው። እና ሰላም ናችሁ? እግዚአብሔር ይመስገን። ፋሚሊ ቤተሰብ ነው ሁሉ ሰላም ነው። አረ ስራ ፈልጌ ነበር። ስራ የምታውቀው ሰው አለ? ስራ አልሰሪ? ምን ነው ምሰራ አንመስልም? አሳቀኝ። ፈልጋለሁ። አይጠፋም። አይ የምሬን ነው። ከቤትስ መዋል ደብሮኝ ነው። አይ ፈልግልሽ ነው። አስቲ የሆነ ልጅ አለ አወራው። የጠፋሽ? አይ ትመጫለሽ ብዬ እኮ ነው። እንደውም እኔ ርቀሽ ሄድሽ ነው መሰለኝ። የት ሄድሽ ነው? እዚህ ጓደኞች እንዴ ነው ጎረምሳ? ደህና ነህ? ጠፋህ እኮ አንተ። እንዴ ነው ጠፋህ? ጎረምሳ ነው። ቆይ ደውዪና ጥሪ ብለሽ ትጠፊያለሽ እንዴ? አይ ጓደኛዬ ልሽኝ እኮ ወጥቼ ነው። ማን መጥቶ ነበር? እኔማ ውስጥ ተንጭ እኮ አላየሁሽም። አሁን የመጣው ጎረምሳ
ትንሽ ቆይቷል። ኧረ እንዴት ነህ ታዲያ? ደህና ነህ? አትጨናነቅ። ቡና ተፈለንም እንደ ሆኖ ገብሽ? አይ ውሃ ጠምቶኛል ስለኝ እኮ ነው ውሃ ሰጠሁት። ተጫወት። ተቀበላት ሸሽኝ። ምን ነው ዛሬ ቡና ስንሽ እንደ አንቺ አይሻልም? ከመቼ ወዲህ? አንቺ ከመቼ ነው ለሱ ቡና ማሰብ የጀመርሽ? አንዳንዴ ሁሌ በወገሙን ገብቶ ብዬ ነው እኔ ዞሮ ስል ቡና ምናምን ጋር። ኧረ ይሻላል። ጎረምሳ ተጫወት። አንቺ ብትጋብዥ ይሻላል። እንዴት ነህ ታዲያ? ምንድን ነው ደብረክ? ኧረ ፈታ በል ጠጋ በል በእናትህ። አልደበረኝም። ኧረ አባ ጠጋ እና ጠጋ ብላ ሸሸኝ። አይ እንትን ምንድን ነው ማለት ሰላም ልበላችሁ እና ሰላም ልትለኝ ምንድን ነው የምትጨናነቀው? ምንድን ነው ከቅድም ጀምሮ ሲቆነጥ ምን ብለሽ ነው ስል ነበረ። ኧረ ምንም አላልኩም። ኧረ እኔ ከስልኬ ጋር ነው። አይ ሰላም ልበላችሁ እና ምን አዲስ ነገር የለም? ስደውልልኝ እኮ ምን አዲስ ነገር የለም? ምን ነው? አይ የመጀመሪያ ስመስልኩ እና ጠጋ ብለው አትልም እንዴ? ሰላም ልላችሁ እና ሰላም ብትለን ታዲያ እና ጠጋ ጠጋ ዛሬ ደግሞ ምን ሆነ? አይገርምሽም? ምን ነው? አይ ምን ነው? ብቻ ነው ከመጣ እና ሰላም ብትለን ታዲያ እንደዚህ ምን ነው? አንቺ ደግሞ እኮ ዛሬ ከኔ ጋር ነው። ምን ነው? እና ከኔ ጋር በእናትህ ምን ነው? ኧረ በእግዚአብሔር ምንድን ነው? ምን ነው? እኮ አዳምጪኝ። ምን ማዳምጥ? ሰላም ልላችሁ ነው እኮ ሰላም ብትለን ምን አዲስ አይደል? እናንተ እኔ አይደል እንደው እየጠራው ወይ ሞቀ መሰለሽ እንዴ? ቆይ ችግር የለውም። ቆይ እኔ እንደው እየጠራው ገባኝ እኮ ምንድን ነው እንዴ? አንቺ ነገር አትረግቢለት እንዴ? ይሻላል እንዴ ላረግብልህ? ኧረ እባክሽ ደገፈ በል በእናትህ። ምን ትጨናነቅ? በቃ ፈታ ብለህ ቁጭ በል። ምንድን ነው ማለት ተወራጭ? አይ ሰላም ልላችሁ ብቻ ነው። ሰላም ልትለን ነው አይደለ? ግን እንደ አዲስ ሆንክብን። አንቺ ምን ቆይ ብለሽ ነው? በቃ አታጨናንቅ። ትንሽ ቆይና ትንሽ ሙቀት ነው ሙቁኝ በቃ ቁጭ በል። እኔ እኮ ግራ ገባኝ። ምን ችግር አለ? አይ ምንም ችግር የለም። ግን ተረጋጓ መጀመሪያ። እኔ እኮ ነኝ አውቃለሁ። ምን ሆነ እንደ አዲስ ዛሬ እንደዚህ የምትሆነው? የተለመደ አይደለም። የሆነ ነገር ብለሽዋል እንዴ? ኧረ እኔ ምንም አላልኩም። ምንም አላልኩም። አዲስ ነገር ነው ያለ ነው ምንድን ነው አይደለ? አይ ሲጀመር መጀመሪያው ጸባይ ተለውጧል። ለምን መሰለሽ ስደውልልህ ሌላ ጊዜ ቶሎ ልመጣ ዛሬ ነው ስንት ሰዓት ሙሉ ነው የቆየ መሰለሽ? አንድ ጓደኛው አይ እዚህ ጀለስ ጋር ነበር እና ጀለስ ምን ታሪክ ጀለስ በጀለስ ነው። ሌላ ጊዜ ጓደኛ የለም እንዴ? አይ ዛሬ አዲስ ነገር አመጣ ማለት ምን? አይ ቺምዚ ለማስተካከል ችግር የለም እናግዝ ፕሮብሌም ነው። ለደገፈለ ምንድነው? ተጨናንቀል በጣም የሆነ ስሜት ይሆናል። ምን ነው? እስቲ ቆይ አየር ይሰጥ እስቲ ምን ሆነ ነው እንዴ? ታቁኛላችሁ። ወንድማችሁ እኮ ነኝ። የተለየ ነገር የለም። እኔ ደግሞ ዛሬ የእኔን ባህሪ አታውቁም ነው እኮ ታዲያ ማለት ምን አዲስ ነገር ነው? እኔ አሽሽ ነው ተጠቀምኩ ልሻ እኔ አለቀብኝ። እኔ ተጠቅሜ ነው እጭሽ እንጥት ምን ነው? እኔ ስለምን አላመጣሽልኝ? የለም እንደሌለኝ አልነገርኩሽም እንዴ? ራሴን አሞኛል ብኝ ወይ ጫቷን እንትን በላት እንዴ? ጫቷን ገሽ ልምጣ ይሻላል። በቃ በኋላ ሆነሽ እኔስ ከሚገባኝ ጥቂት ብዬ ነው አሳሰብ ነፍቼ ስለመጣ ተጫወት። አንቺ ግን ራስ ወዳድነሽ ማለት አላመጣሽልኝ ማለት ራሴን በጣም እያመኛል። እኔ ለሷ እንትን አትይላት ልክ አይደለች። በኋላ በጫችን ምናምን ፋን ብላለሁ መጀመሪያ። አይ ልክ አይደለችም እሷ ከምትጨናነቅ መጀመሪያ እና እንደዚህ ተደብራችሁም እኔ እንትን ማለት አልፈልግም። ወይ ጅና እንደ ነፍተሽ ነው ያለኝ ጨርሻለሁ። እሺ ስጋ የለሽም ወይ ጅና እንደ ብፌ ውስጥ የለም እንዴ? የለም እኔ አልቆብኛል። ምን ነው የምትጨናነቀው? ማለት ምን አዲስ ነገር አለ እንዴ? ምንድነው? አይ ሌላ ነገር አንተ ደግሞ ምንድነው እንደዚህ የምትሆነው? አንተን ያስደበርካት ልጅቷን ሲጀምር። አይ ሱዛን ስላልተጠቀመች ነው። አንቺ አትጠቀምም ሰዓት ለምን ታሳልፋለሽ? ብር ደግሞ እጄ ላይ የለም። ስራ እንደሌለኝ አታውቅም እንዴ? በቃ እዛ ብፌ ውስጥ አለ ወይ ነፍተሽ ነው እንጂ። የለም አትቻለሁ፣ አልቋል፣ ጨርሻለሁ። አንተ እኮ ነው ሲጀምር ልጅቷን የምታስደብራት አንተ ነህ። በቃ ፈታ አንተ በቃ ስለምን አላመጣልኝ? ፈታተንም እንዴ? ታውቂያለሽ እንዴ? እንዴት ነው አንቺ ባህሪሽን ልምድሽን እያወቅሽ? እኔ ብር እንደሌለኝ ስራ እንደሌለኝ አታውቅም እንዴ? እንግዲህ ሰዓታችን አትግደርብና ወደ
ራሴ ጥያለሁ ዋሰብናት አንተ እንትን ስለ ምን ሆነክ ነው? እኔማ ምንም አልሆንኩም። አባ እንደ ቤት በቃ ዛሬ ምን አዲስ ነገር ሆንክ እኮ ማለት ምንድነው? በቃ ሁሌ አይደል እንደ ዛሬ አዲስ ነገር ተፈጠረ ነገር አስመሰልክ ነው። አንቺ ደግሞ ፈታ በይመን አንዳንዴ ስናጣ ምን ነው? እኔ ራሴን እያመመኝ ወዴት ነው የምትሄደው? ቁጭ በል ምን ሆነክ ነው? ምን ሆነክ ነው አንተ ዛሬ? ወዴት ነው የምትሄደው? ቁጭ በል አንተ ምን ሆነክ ነው? አይ ዛሬ ምን የተፈጠረ ነገር አለ እንዴ? ዛሬ አይ ምን ሆነክ ነው? አይ ዝም በይ። ምን ሆነክ ነው? ከኔ ይሞቃል በቃ ምንድን ነው የሚሞቀው? አይ ችግር አለ ምን አልፈልግም። ምን ሆነክ ነው? ምንድን ነው በሰዓት የማትፈልገው? ምን ሰዓቱ ምን ሆነበት? አይ ስለማይሆን ነው በቃ። አይ ምንድነው? ተለማመጥን። አሁን እንዳታስቸግር ሰው አንተ አትፈልግ። ምን ሆነክ ነው? ምንም አንዲ ምን ሆነ? ይኸውልህ ካም በኋላ አንቺ ግን ምንም የለሽም። ዝም በይ አንቺ። ካምፓኒው ዲሞና ተቀበለ። ምንድነው እንደዚህ የሚያደርገው? ምንድነው? ማለት ፍትትት በል በቃ ዛሬ ተለየህብኝ። ምንድነው? ዛሬማ ለየት ብሏል እንዴ? ምን ሆነ ነው? እንደነበረ የሚቀጥል ነገር የለም። ከዚህ በኋላ ያቆማል። ምን ነው የሚያቆመው? እኔ እንደዚህ እንድንቀጥል አልፈልግም። ምኑ? ኧረ እኔ እኮ የአክስታችሁ ልጅ ነኝ። እሱ ወንድማችሁ እኮ ነኝ። እሱ ዝም ብሎ ተረት እኮ ነው። ተረት ነው። እንዴት? ምን ዛሬ አዲስ ነው? ምን አዲስ የተፈጠረ ነገር አለ? ምን አዲስ ትንሽ ነገር? አጨንቃችሁን ግን ህሊናችሁ እንዴት ይፈቅድላችሁ? አባትህ ሳይጨንቀውም እህቴን እንደዛ ሲያረጋት እንዴ? አይጨንቀውም? አንቺ በየሱ ነገር እንድታነሽብኝ አልፈልግም። ጭራሽ ታውቃለህ አይደል ያለው ነገር እኔ ማንም ሰው እንዲያነሳብኝ አልፈልግም። ጭራሽ እንደዚህ የሁላ መስዋዕትነት ተደርጎብኝ እንኳን እኔ ትቻለሁ። ምንድነው? እሱን እኔ ነኝ እንዲያደርግ ያው ነው አባተ ማለት እንግዲህ አንተ ማለት ነው። እንዴ ጭራሽ እንደውም በቀላሉ የተውኩ ሲጀመር አንተ ደስተኛ ነበር ካለ ዛሬ ምን ታይቶ ነው? ስለዚህ እኔ ስለ አባቴ ጭራሽ ማንሳት አልፈልግም። ምን እያሰብክ ነው? አንቺ ዝም በይ። ሌላ ነገር እያሰበ እንዳይሆን ነው። አንቺ ዝም በይ በእናትሽ። ስለ አባቴ ጭራሽ ለምን ታነሽብኛለሽ? አሁን በቃ ላይፋችን በቃ ስለሚያነደኝ ነው። ላይፋችን መቀጠል ካለበት ላይፋችን እንቀጥል። በተረፈ ሌላ ነገር ብትሆን ምንም አታመጣም። ስለመረኛ ምን ላይፍ አለን? ህይወታችንን አበላሽተው ነው። ስለዚህ አንቺ ወደዛ ትጀልሽ ከኔ ጋር ነው ዛሬ። ከኔ ጋር ነው የሚሆነው። እንደው ይኸውልህ ከኔ ጋር ነው የሚሆነው። ምን ያደርጋችሁ ናችሁ? እቴ ትራታሽ ይኸውልሽ፣ ቁጭ በይ። ይኸውልሽ ትሰሚኛለሽ? አርፈሽ ቁጭ ቁጭ በይ። ብራዘር እስኪ ወደዚሁ ና። ትቀጫች ከዚህ በኋላ ትቆይታችሁ። ቁጭ በይ። ትሰሚኛለሽ? አርፈሽ ቁጭ በይ። ቁጭ በይ። ትሰሚኛለሽ? ቁጭ በይ። እሱን የሚያስረዳሻለሁ። ነክ ተቀመጭ። አንቺ ስርዓት ያዥ። ይኸውልሽ ማነክ አንተ? ይኸውልሽ ምንድነው ልታደርጉት የነበረ? አይመለከትም። ምን ቁጭ በይ። ለምን የማጠፋው አላጠፋው? አንተ ማነክ? ምንድነው ያለው? አንተ ነው ቁጭ በይ። ይኸውልሽ አትወራጭ። ሴት ልጅ ሴት ስለሆንሽ ነው ዝም ያልኩሽ። ትሰሚኛለሽ? አልወጣም። ቁጭ በይ። ሴትዮ አትሰሚኝም እንዴ? እጄ እንድትጠቀም አታድርጊ። ትሰሚኛለሽ? ስርዓት ያዥ። ለምንድን ነው የሚቀመጥ እሱ? ለምንድን ነው የሚቀመጥ? ምን ልታደርጊው ነው? ቆይ ንገሪኝ። ወንድምሽ ስለሆነ እንደዚህ የምታስጨንቂው? ሲጀመር ማለት ነው ወንድምሽ ስለሆነ ነው እንደዚህ የምታስጨንቂው። አታናግሪኝ። በጸበይ ነጉጭ በይ። ስርዓት ያዥ። ከዚህ በኋላ እኮ ነፃ የሆነ ልጅ ነው። ተነሻች። ስርዓት ያዥ። ቁጭ በይ። ይኸውልሽ ቁጭ በይ እዚህ ጋር። እኔ አንቺ ላይ እጄ ማንሳት አልፈልግም። ትሰሚኛለሽ? ጥሩ ጥሩ ይኸውልሽ ምንም አታመጭም። ይኸውልሽ አንቺ እስካሁን ያመጣሽው ነገር ይበቃሻል። ትሰሚኛለሽ? አይጠፋም። ለምንድን ነው ካሜራ የሚጠፋው? ይኸውልሽ መርማሪ ጋዜጠኛ ወንደሰን እባላለሁ። ትሰሚኛለሽ? ይኸውልሽ አርፈሽ ተቀመጪ። አርፈሽ ተቀመጪ። ምንም አታመጭም። ይኸውልሽ ምንም አታመጭም እያልኩሽ ነው። ስርዓት ያዥ። ይኸውልሽ ሴት ልጅ ስለሆንክ ነው ዝም ያልኩሽ። ከዚህ በኋላ ግን ሌላ ነገር እፈጥራለሁ ብትይ ከእኔ ጋር ነው የምትጣይኝ። ትሰሚኛለሽ? ቁጭ በይ ቁጭ በይ። ስርዓት ያዥ። ከዚህ በኋላ ስርዓት ያዥ። አንድ ነገር እንድትይ አልፈቅድልሽም። ከዚህ በላይ ላደርግሽ እችላለሁ። ትሰሚኛለሽ? እህቴ ተረጋጊ። ይኸውልሽ ሲሰራ ተረጋጊ። ምን ልታደርጊ እንደነበረ ከእሱ ጋር አውርተን ካሜራ እንዳስቀመጥን ንገራቸው። እናንተ ቁጭል መሀል ብያለሁ እና እዚህ ጋር
ያንተ ካሜራ እሰራለሁ አይቀጥልም ብያችሁ ነበር ስንት ጄሌ ፋይል እንዳለ እሰራለሁ ምንም ፋይል አንተ ልቅ ውሻ ነሽ አንቺ ምታቱ ተረጋጊ እንዳትነደጂ አታይ ምንቴ ምን እየተጫወተብን እኮ ነው እኔ እንደ ታላቅነቴ ና አትሽ ቁጭ አንተ ምንም አታመጣ ውጣ እባክህ አልወጣም ሰዓታችን አባቷ አንቺ ላይ ተጫወተ እሱ ምን ያህል እየተጫወተ ነው አቃለው አንተ ተረጋጊ ስሜታቱኝ እሺ ፋይሉ ላይ ነው ምንም እንደዚህ መወራጨትሽ ከህግ በታች ትሰሚኛለሽ የምን ህግ የትኛው ይኸውልሽ የትኛው ህግ እስቲ ንገረኝ የትኛው ስርዓት ያዥ ይኸውልሽ ቁጭ በይ ንገረኝ የትኛው ህግ ትወራጭ ትሰሚኛለሽ የትኛው ህግ ተረጋጊ ይኸውልሽ እናንተ ግን ብቻ ነው ህግ የሚሰራ አባ እቴ ስትጎዳ ሴት አላችሁ ይኸውልሽ እሱን ቀስ ብለሽ ማስረዳት የሚጠበቅብሽን ነገር በስርዓት ታስረጃለሽ ስለተወራጨሽ የምታመጪው ነገር የለም አንተ ማን ቁጭ በይ ቆይ ተረጋጊ ማን አጥፋው ካሜራ እያንዳንዱን ነገር ቁጭ ብዬ ስከታተልሽ ነው ነበር ለኛ አይደለም ሁለተኛ ነገር በሩን ቁልፉን ማን ሰጥቶ ልገባ ቻል ይኸውልሽ መረጋጋት ነው ያለብሽ እየሰማሽኝ አይደለም መሰለኝ ይኸውልሽ ተረጋጊ አንቺ ይኸውልሽ ስርዓት ያዥ እስቲ ቆይ ተረጋጊ ሄሎ ተረጋጋ እባክህ ይኸውልሽ ስርዓት ያዥ እንደው መለጠፍ ነበር ይጂ ዘባኛል ይኸውልሽ ተረጋጊ ስርዓት ያዥ ቁጭ በይ ይኸውልሽ እያጎዳዋት አይደለም ይኸውልሽ መጀመሪያ ማለት ነው አንድ ነገር ልንገርሽ ምንድነው የምትሰሪለት ተረጋጊ ይኸው ምንድነው የምትሰሪለት አንቺ ምን ሆናችሁ ይኸውልሽ ካሜራ ደቅኛለሁ አዎ ደቅኛለሁ ደግሞ ካሜራውን አጥፋልን ለምንድን ነው የሚጠፋው አይጠፋም ይኸውልሽ ሰምኛለሽ በቤታችን ካሜራ አንተ ትቀርጻለህ ይኸውልሽ ሰምኛለሽ አቺ ስርዓት ያዥ ይኸውልሽ ስርዓት ያዥ እባክህ ተረጋጋ አንቺ ስለምን ውለታ ነው የምታወሪው ቆይ እስኪ ተረጋጊ እያልኩሽ እኮ ነው ለምንድን ነው ቁጭ ብለሽ የማታናግሪኝ ቁጭ በይና አናግሪኝ እያልኩሽ ነው ይኸውልሽ ሲጀመር እባክህ ተረጋጋ እባክህ ዋ ምናምን ትያለሽ እባክህ ተረጋጋ በእናትህ ይኸውልህ ይገባኛል ከባድ ስሜት ላይ ነው ግን ተረጋጋ ይኸውልሽ እንደዚህ ይኸውላችሁ አንቺ አዳምጪኝ ይኸውልሽ በስርዓት ነው እያናገርኩሽ ያለሁት እኮ ይኸውልሽ አስወጣው ለምን ታስወጣዋለህ ይኸውልሽ ተረጋጋ ጎረምሳ አይደለም ካሜራ ደቀና አንተ ማን ነህ የህግ ሰው ነኝ ምናምን ትላለህ ስለግነት እዛው ከፈለግሽ መታወቂያ ላሳይሽ እችላለሁ እንዴት ሰይ መርማሪ ጋዜጠኛው እንደሰልባ ከዚህ በኋላ ምንም አይነት እንትን አልፈልግም ትሰሚኛለሽ ምንም አይነት ነበር ይኸውልሽ አጭ ስርዓት ያዥ ይኸውልሽ ተረጋጊ ቁጭ በይ ስርዓት ያዥ ይገባኛል አንተ ስሜት እባክህ ተረጋጋ እባክህ ምንም አታመጭም ትሰሚኛለሽ ምንም አታመጭም አልቅህ እገላለሁ ተረጋጊ ቁጭ በይ እያልኩሽ እኮ ነው አንተ ታውቃለህ ይኸውላችሁ እንዴት እንደማንበረከክ ታውቃለህ ይኸውላችሁ ሴቶች ልጆች ስለሆናችሁ ኃይል እንድጠቀም አታስገድጂኝ እባክሽ አንቺ ኃይል እንድጠቀም አታስገድጂኝ እስኪ እንዳመታተቴ እንዳናካተሽ ጭራሽ ተባብራችሁ ተደበድቡ ነው ሰምኛላችሁ አርፋችሁ ቁጭ በሉ እያልኳችሁ አርፋችሁ ቁጭ በሉ ምደበድቡን የህግ አካል ከሆንክ ለምን ይመታታል አርፋችሁ ቁጭ በሉ እያልኳችሁ እባክሽ ቁጭ በይ ሰምኛለሽ መረጋጋት ነው ያለብሽ መጀመሪያ አዳምጪኝ እስኪ ይኸውልሽ ሴት ልጅ ስለሆንሽ እኮ ነው ምንም ነገር ያልተጠቀምኩት አንቺም ብትሆኚ መረጋጋት ይኸውልሽ እኔ አልተደባደብኩም ምንም አይነት ነገር አልተደባደብኩም እባክህ ቁጭ በይ ይኸውልሽ አንቺ ትሰሚኛለሽ አርፈሽ ቁጭ በይ እባክህ ወንድም ሁለቱም ቆሻሻ ናቸው ይገባኛል እባክህ ከእነ ኮንስታብል ጋር እባክህ እነሱ ጋር ጠብቀኝ እባክህ እነሱ ጋር ጠብቀኝ ይኸውልሽ ስርዓት ያዥ ትሰሚኛለሽ ከዚህ በኋላ ማለት ነው አርፈሽ ቁጭ በይ ከዚህ ቁጭ በይ ስርዓት ያዥ ከዚህ በኋላ ቁጭ በይ ትሰሚኛለሽ ሴት ዝም በይ ክፍታ እስካሁን ዝም ያልኩሽ አክብሬሽ ነው ዝም በይ ለምንድን ነው አንቺ የምታወሪው ለምንድን ነው ዞር ማድረግ ይኸውልሽ እስካሁንም ዝም ያልኩት ሴት ልጆች ስለሆናችሁ ነው እወጣዋለሁ እንዳትፈሪ አንድ ግራም እንዳትሰሪ ካላግባብ እንደማተኩስ አውቃለሁ ሲጀመር ማለት ነው ልንገርህ መርማሪም ሆንክ ምንም ሆንክ የህግ አካልም ሆንክ ምንም ሆንክ አይደለ መጀመሪያ የመጥሪያ ወረቀት እጄ ላይ ሲደርስ ነው አንተ ሲጀመር በሱ እኔ መክሰስ ትቻለሽ ይኸውልሽ ሌላ ወሬ አልፈልግም አስጠፋልኝ እና ይኸውልሽ ትሰሚኛለሽ መጀመሪያ በተረጋጋ መንፈስ ነው እንድታወሪኝ እንደ ታላቅነቴ እወጣዋለሁ ምኑን ነው የምትወጪው እንዴ ሲጀመር አንተ የህግ አካል ላይ ምናምን የምትለው መሳሪያ ይዘህ ይኸውልሽ ይሄን እንዳወጣ ያስገደዳችሁኝ እናንተ ናችሁ ሲጀመር ሌሎች ሰዎች ወይ ደግሞ ወንድ ቢሆን ኖሮ
እስካሁን ይሄን ነገር ተጠቀመው ነበር። እኔ ካቅሜ በላይ ስለሆናችሁ ነው ማለት መረጋጋት ስላልቻላችሁ መረጋጋት ስላልደረሰ ካቅሜ በላይ ቢሆን ኑሮማ ማለት ነው የሰው ቤት ገፍትራ አገባም የገባሁት ህግን ለማስከበር ነው። እንዳፈሪ አንድ ግራም እንዳፈሪ እኔ ወጣዋለሁ እንዳፈሪ ምንም የህግ አካል ቢሆን መተኮስ እንደማይችል አምናለሁ። ጥሩ አስፈላጊ ከሆነ ግን እንደምተኩስ እንድታቂ ፈልጋለሁ። አታረጉም። ለምን ስለማታረጉ አሁን እንትን ማለት እንተ የህግ አካል ነኝ መታወቂያ አለኝ ፋይል ምን አለኝ የምትለው ነገር በፍጹም አልሰማህም። ምክንያቱም አንድ ሰው እንዴት እንደምትሰሚ እሱን እኔ ያሳይሻለሁ። እኛ ህጋዊ ነን። ምን አደረግን? እኛ ህጋዊ ነን። ህጋዊነት እንደዚህ ነው። አንተም ህጋዊ እስከሆንክ ድረስ የሰው በር ላይ ገፍተህ መግባት አትችልም። ጥሩ እንደዛ ከሆነ አላደርግም። ምንስማማው በአንድ ነገር ስንስማማ ብቻ ነው። እንዳፈሪ ብዬሻለሁ። ሁሉንም ነገር ይኸውልህ እህቴን ያስፈራራት ነው። መሳሪያን ወደዛ አድርግልህ። ስለዚህ በስርዓት ማውራት ትችያለሽ። እንደዛ ከሆነ በስርዓት የምታወሪ ከሆነ መጀመሪያ ዞር አድርገው። መጀመሪያ የያዝከው ነገር ዞር ስለማውራትሽ እርግጠኛ አልሆንም። ታወሪያለሽ አታወሪ እኮ ዞር አድርግልን። አሃ ሴት ናቸው ምናምን ብለህ ዞር አድርጎታል። ይኸው ወደዛው አዙርለት። ጥሩ ምላጩ ወደዛ አዙር። እንዳፈሪ ቀና ብለሽ አውሪ። እንደ ታላቅነት ብዬሻለሁ። እኔ ሁሉ ነገር አስተካክላለሁ። ስሜታዊ አትሆኚ። ነግሬሻለሁ። የተደረኛ ተበድለናል አይደል? ብዙ ነገር ተሰቃይተናል። ጭራሽ እኛ ተበድለን በደህ ሆነ። ስለዚህ ያንን ሲጀመር በተረጋጋ መንፈስ ነው ከዚህ በኋላ እንድታወሪኝ የምፈልገው። ሁለተኛ የመሳሪያ መምዘዝ አልፈልግም። ተረጋግተናል። በጣም ጥሩ ተረጋግቻለሁ። አሪፍ እንደዛ ከሆነ ካሜራውስ ምንድነው? አንሳለን። ይኸውልሽ ካሜራው መጀመሪያ ከመጥፋቱ በፊት መስማማት ያለብን ነገር አለ። ምንድነው? መጀመሪያ አዳምጪኝ። ይኸውልሽ ሁለተኛ ደግሜ ማውራት አልፈልግም። አንዴ ብቻ ነው የምናገረው። ምንድነው እያንዳንዱን ነገር ለምን ልጁ ላይ እንዳደረጋችሁ ሁሉንም ነገር ምንም አላደረግም። ስለዚህ ላትበል ወንድማችሁ ላይ ይኸውልሽ እያንዳንዱ መረጃ አለ። ስለዚህ እኛ ወንድም ይባል የለም። ምን ልታደርጉት እንደነበረ ውጭ ላይ በካሜራ ስከታተላችሁ ቤተሳሰኮን አባቱ ጣለ። እኔ መርማሪ ምናምን ብዬ የምፈራው አይደለም እሱ ነገር እንደነካ። ስለዚህ እንደዛ ከሆነ ማንስማማ ከሆነ ልወስንባችሁ። አታረጎም። እሱን አትነካ። ይኸውልሽ እንደዛ ካልሆነ ግን ደግሜ አልነግርሽም። እሱን አትነካ። ቁጭ በይ እኮ እሱ ነገር ቁጭ አድርገው። እንደዛ ከሆነ ደግሞ ሁሉንም ነገር አፍርጠሽ ትነግሪኛለሽ። ምንድነው የምናገር? ስለምን ጉዴ ስላደረጋችሁት ነገር በሙሉ አላደረግንም እኛ። ካሜራውን አጥፋልን። ምንድን ፈለግከው? ሲጀምር አንተ የምትፈልገው ከኛ የህግ አካል ከሆንክ ካሜራ ደቅነህ ምን ማስረጃ አለክ? እሺ ማስረጃዬን በሙሉ አሳይሻለሁ። አንድ ነገር ልንገራችሁ። የለም ደግሞ ቢኖር ታሳየን ነበር። የለህም። አትምጣጭ። ዝም ብለህ ነው የምታወራው። አትምጣጭ። ተራ አንድ ወጣጤ ስለነገረህ መናገር ብቻ አይደለም። እያዳመጣችሁኝ አይደለም መሰለኝ። ካሜራ አስቀምጨን እያንዳንዱ ነገር ስከታተላችሁ ነበር። የገጠምኩን ካሜራ ወደዛ አድርግልኝ መጀመሪያ። እኔ በስርዓት ያወራሁት ነው አይደል? ስለዚህ ሁሉንም ነገር በአግባቡ የምታስረጂኝ ከሆነ ካሜራውን ላጥፋ። መጀመሪያ ግን ስለምን ጉዴ እንደማስረዳክ እራሱ አላውቅም። ስለተፈጠረው ነገር ምንም አልተፈጠረም። ወንድማችሁ ላይ ለምን ምንም አላደረግንም። ይኸውልሽ ደግሜ አልናገርም። ተቀመጪ። አንቺም ተቀመጪ። ቆይ ከወንድማችን ጋር ማውራት አንችልም? እምልህ ሰምተሃል አይደል? እኔ ወንድም ይባል የለኝም። እምናቆም ይላል። ተቀመጪ። አሁን ተቀመጪ ፕሊዝ። እባክሽ ተቀመጪ እያልኩሽ ነው። እሺ አሁን ወርዛ አድርግልህ። ከማድረጌ በፊት መጀመሪያ ተቀመጪ እያልኩሽ ነው። ሁለተኛ ነገር ከዛ በላይ ላደርግሽ እችላለሁ። ጥሩ ከዚህ በኋላ እኔ ስፈቅድላችሁ ብቻ ነው የምትናገሩት። ቁጭ በይ። ይኸውልሽ ሰው የላችሁም ብለህ ልታጠቃ ፈልገህ? በቃ ወሬ አልፈልግም። ብቻቸው ናቸው ብለህ ልታጠቃም ነው? ወሬ አልፈልግም። ምን ፈልገህ ነው? ምንድን ነው ከእኛ የምትፈልገው? ማስረጃ ነው የምፈልገው። ማስረጃ? ጥሩ ለምንድን ነው ምን ያለ ይመስላል? ጮት አልፈልግም። ይኸውልሽ እኛም የጮህ ሱስ አለ የለብንም። ይኸውልሽ አንድ ወጣት ስለመጣለሽ የሱ ወሬ ሰምተህ እኮ ተሳስተሃል አባቴ። ውጣ ራስን ብቻ ነው እንደ ውጣ ትይኛለሽ እንዴ? ተስማምተን ቁጭ አልን እኮ መሰለኝ። ይኸውላችሁ ምንም ማስረጃ የለም እኮ። ይኸውልሽ ምንም አላደረግንም ደግሞ። አሁንም እኮ ለማስረዳት ጊዜውን እየሰጠሽኝ አይደለም። በጣም እየጮሃችሁ ነው። ምንድን ነው የምታስረዳን? ስለምን ጉዳይ ነው የምታስረዳን? ይኸውልሽ ሁሉንም ነገር አስረዳሻለሁ። መጀመሪያ አዳምጥ። ካሜራማን እባክህ ካሜራውን አጥፋልኝ። ሰሚያለሽ ከዚህ በላይ አጋጭሻለሁ። ቁጭ በይ። ይኸውልሽ ቁጭ በይ። ከዚህ በላይ አጋጭሻለሁ። ከዚህ በኋላ
ማን ይላችሁ በይ ይኸውልሽ ከዚህ በኋላ አንድ እስትንፋስ መስማት አልፈልግም። እያስፈራራለሁ። ከዚህ በላይ ላደርግሽ እችላለሁ ብዬሻለሁ። ካሜራማን እስኪ ቅድም የያዝንበትን መረጃ ስጠኝ። ስልክሽ ምንም መረጃ የለም። ኧረ እባክህ አስጨነቀን እባክህ። ይኸውልሽ ተረጋጊያች አትንጨኝ። ሰላማችን ለምን ታወቃለህ አንተ? ውጣልኝ። ካሜራ አስጠፍቼ እንዳልጠፈጥፍሽ እባክህ ምን ሆነህ ነው አንተ? ምን ሆነህ ነው እንዴ? እዚህ ጋር ካሜራ ደቅናል። እዚህ ጋር ድጋሚ መሳሪያ ይዘሃል። ምንድነው ማለት ምንድነው? ሌላ ነገር አልፈልግም። ቁጭ በይ። ማን ነው ካንተ ግን? ማን ነው? ቁጭ በይ። ምንድነው የቪዲዮ? እርግጠኛ ነህ? ይሄ የማን ቤት ነው? እርግጠኛ ነህ ነው ተቀናብሮ ነው? ይሄ ቤት የማን ነው? ይሄ ነው። ቁጭ እርግጠኛ ነህ? አይ ተቀናብሮ አይመስልሽም? ቁጭ በይ። ሰራለን። አንቺ ነሽ በቃ ወሬ አልፈልግም። ስለዚህ እየተቀላሰለሰ ሰራለን። ይኸውልሽ አሁን ያንቺም እንቶ ፈንቶ መስማት አይደለም የምፈልገው። ሁሉንም ነገር እንድታስረጅኝ ነው የምፈልገው። ወይኔ እሺ በቃ ካሜራውን እንስማማለን። ጥሩ ካሜራውን አስጠፍቼ ግን ምንም አይነት ብልጣ ብልጥነት አልፈልግም። ሁሉንም ነገር እንድታስረዱኝ ነው የምፈልገው። ተሸንፈናል። ጥሩ ሁሉም ነገር እነግርሃለሁ። ብቻ ይሄን ካሜራውን ዞር አድርግልኝ። በጣም ጥሩ። የምናወራክ ሚስጥር በእኛና ባንተ የሚያልቅ ነገር ይሆናል። ችግር የለውም። እሱ ችግር የለውም። ችግር የለውም። በቃ ቀናቤና መጀመሪያ ንገሪኝ። ይኸውልሽ ካሜራውን አስጠፋልሻለሁ። ካሜራውን አጥፋላችሁ። ወይኔ እሺ ና ውጣ። አንቺ ነሽ ተጠንቀቂ ብዬሻለሁ። ብዙ ጊዜ ተጠንቀቂ። እኔ ጥሩ አሁን እንድትገባበዙ አይደለም። እኔ ብዙ ጊዜ ተጠንቀቂ ብዬሻለሁ። ተጠንቀቂ። እኔ አሁን ያንቺ እንደዛ የሚያደርግ ይመስልሻል? አይመስልም እኮ አንቺ አይተሽ የለ። በቃ እውነታ ነው። በቃ እኔ እህቴ በቃ ተያዘን እኮ በቃ ካሜራማን እኛ ነን። ስለዚህ እኛ ተበድለናል አይደለ? መቼ የኛ ታየ? የኛ መቼ ታየ? እውነቱን በቃ የኛ መበደላችን መቼ ታየ? ስሜታዊት በቃ ተቅለሰው ገብቶ አስረዱኝ። እና ለምንድን ነው ወንድማችሁ ላይ እንደዚህ የምትፈጥሩት? እና እዚህ ቁጭ ችግር የለውም። እዚህ ጋር ነው የምቀመጠው። ይኸውልህ በቃ እውነቱን አወቀ አይደል? አሁን አናስገድደም። ስለዚህ ና ቁጭ። ዝም ብለሽ ንገሪኝ። ትሰሚኛለሽ ሴትዮ? ምንም ነገር አልፈልግም። በቀጥታ ለምጠይቅሽ ጥያቄ ብቻ መልስልኝ። ለምንድን ነው እንደዚህ ያደርጋችሁ? ምንድን ነው እንስማክ። ለምንድን ነው እንደዚህ ያደርጋችሁ? እኔ ከምናገር እኔ ስሜት አይሆን ታውቂያለሽ። እስኪ ንገሪኝ። ቆይ ዛሬ እናንተ ከየት መጣችሁ? ከየት መጣችሁ? ንገረኝ እስቲ። ከየት መጣችሁ? ንገረኝ። እህቴ እንደዛ ስትሆን የት ነበራችሁ? ህግ ከተባለ የት ነበራችሁ? ንገረኛ እስቲ ንገረኝ። ስሜት አይሆን ቁጭ ቁጭ። እህቴ እንደዛ ስትሆን ቁጭ በይ። መጫወቻ ስትሆን የት ነበራችሁ? ዛሬ ለሱ የመጣችሁት የት ነበራችሁ? እስቲ ንገረኛ። ስለምትይው ነገር የማውቀው ነገር የለም። መጀመሪያ በስርዓት ልታስረጅኝ። ምን ብዬ እንደምነግርህ አላውቅም። ፍትህ ለአንዱ ይሰራል ለአንዱ አይሰራም ነው ወይስ ምንድን ነው? ወይስ የዚህኛው ህግ ሌላ ወይ የእሱ ደግሞ ሌላ ህግ ሌላ ነው? ተጎድቻለሁ ወንድሜ። እኛ ዜጋ አይደለንም? ተቃይቻለሁ። እሷ እንደዛ ስትሆን የት ነበራችሁት? ምንድነው የት ነበራችሁ? ዛሬ የነበራችሁት ህግ እህቴ ስትጎዳ እህቴ ስትደፈር የት ነበራችሁ? ማን የደፈረው? ማን ነው ያደረገው? የት ነበራችሁ? እኔ ስሜቴ ስለሆነ ይሄ ሁሉ ህይወታችን ሲበላሽ የት ነበራችሁ? ስለሆነ ነገር ልታስረዱኝ ትችላላችሁ? አስረጁ። ቀስ ብለሽ ስሜት አትጭሪ። አስረጁ። በቃ አሁን እውነታውን አውቀሃል አይደል? ያለው ነገር እውነት አውቀሃል። ስለዚህ ቀስ ብለሽ የእሱ አባት ወይኔ የእሱ አባት ዝም ባልኩ ለሀብት ብሎ ዝም ባልኩ ህይወታችን ሲያበላሽ የት ነበራችሁ? የእህቴን ህይወት ሲያበላሽ ሲጫወትበት መጫወቻ ሲያረግብ የት ነበራችሁ? እናንተ የት ነበራችሁ? እኛ ስንጮቀን የት ነበራችሁ? እኔ ከምን ብዬ ከማለት ከምን እንደነበራችሁ ግራ ገባኝ። የሁሉ ነገር ውስጥ የገባን ስንገባ የት ነበራችሁ እናንተ? ፍትህ ለአንድ ሰው ብቻ አይደለም እኮ
ወንድሜ ፍትህ ለአንድ ሰው ብቻ ነው። ለአንድ ሰው ብቻ ነው አላልኩሽም? ለሴት አይበልጥም ፍትህ? ከወንድ ልቅ ለሴት አይበልጥም? ንገረኝ። እሱ ላይ ለምን ስሜታዊ ሳትሆኚ ቀስ ብለሽ አትጩሂ። ያለው ነገር ንገሪው። ልንበቀለው የአባቱን በቀል እሱ ላይ ልንወጣ። ለዛ ነው እሱ ላይ እንደዛ ስታደርጉ ነበር። ወንድሜ ልንገርህ፣ እባክህ ልንገርህ። ምን ብዬ እንደምነግርህ ታምናለህ? ምን ብዬ እንደምነግርህ አላውቅም። ቁስሉ ከባድ ነው። ተሰቃይቻለሁ፣ ተቃጥያለሁ፣ ነድጃለሁ። ሰው ከሆነ እኔ አላውቅም። እርግጠኛ እኛን ትረዳናለህ? እርግጠኛ አንተ የፍትህ ሰው ከሆንክ እኔን ትረዳኛለህ? እሱን ማገዝ ያለብንን ደረጃ ድረስ ሄደን የምናግዝበት ሁኔታ አለ። ግን እናንተ ምንም የማያውቀው ልጅ መረጃና ማስረጃ በመያዝ መጀመሪያ አዳምጪኝ። መረጃና ማስረጃ በመያዝ አስፈራርታችሁ ሌላ ሁለተኛ ጥፋት ነው እየሰራችሁ ያላችሁ። አርገኗል። ምንም ካንተ አልዋሽም። ካንተ በፍጹም ምንም ዋሽን የለም። እውነቱን ደርሰህብኛል። አልዋሽም። አስገድደን ብዙ ነገር ፈጽመናል። ብዙ ነገር ፈጽሜያለሁ። አብሶ እኔ እህቴ ታናሽ እህቴ ናት። እሷንም መክሪያት አብረን እንድንፈጽም አድርጋለሁ። በቃ ለምን እንዳረኩኝ ደግሞ እነግርሃለሁ። ምክንያቱም ሚስጥር አይደለ እናንተ ምን ነው እነግርሃለሁ። አሁን ስሜት ስለሆንኩ ነው። ምን እንደደረሰብኝ ነገር ይዴ ጀመር። እኛ እንደዚህ ነገር ሱስ ውስጥ እንገባ ያደረጉን እነሱ ናቸው። በቀን አንተ ስትወር መሰለህ የምናወጣው አንዴ ለበርጨው፣ አንዴ ለሺሾ፣ አንዴ ለጋንጆ። እኔ ብቻ ሳይበቃኝ ለእህት እያስጠቀምኳት፣ ምክንያቱም መበቀል ስላለብኝ ልበቀለው ስለፈለኩ። የእውነቱ ልንገርህ የአክስቴ ልጅ ነው። በቃ ነው። አቃጠልከኝ በእናት በጣም ተቃጠልኩ። ምን ብዬ እንደምነግር አላውቅም። ታምናለህ ወንድሜ? ታምናለህ? ጀመረኛ ችግራችን ስናወራ ማን ያምናል? ማንም አያምንም ወንድሜ። እኛ ሱሰኞች አይደለም? ማን ያምናል? ማንም አያምነን ወንድሜ። ልንገርህ የሚገርመው ነገር እኮ አባቱ የገዛ አባቱ እኮ የደፈረኝ አታሎኝ የገዛ አባቱ እኔን ደፈረኝ። ይሄ ነገር ምን ትላለህ? በማን ነው የምበቀለው? በማን ልበቀል? ይገባኛል። በቃ ገባህ አይደል? ስሜቱ በማን ልበቀል? ተደፍሬያለሁ። ይኸውልሽ እኔ አልተጎዳሽም አላልኩም፣ ምንም ነገር አልሆናችሁም አላልኩም። አሁን እኔ ይሄን እውነት አላጋለጥ ስል ነው እናንተ ይሄን ነገር እየነገራችሁኝ ያላችሁ ምንም በማላውቀው ሁኔታ። እሱ ደግሞ በህግ አግባብ መታየት ያለበት ነገር ካለ ህግ ቦታ ላይ ሄዳችሁ የትኛው ህግ ነው የሚፈርደው? ይኸውልሽ ህግ አንዴ የሆነ ነገር ስትል መረጃ ይለዋል፣ ማስረጃ ይለዋል። ይኸውልሽ የትኛው ማስረጃ እናቀርብ? እውነቱን ማን ያምነናል? የልጅነት ገላይ የተጫወተብኝ ማስረጃ ኖሮ ነው። በዛ በልጅነት በጨቅላ ህፃንነቴ ስደፈር ማስረጃ ምን ማስረጃ ነው ለህግ ማድረስ? እውነት እኮ አሁን እውነት ማንም አያምንም። የሚታይ ነገር ነው ሁሉም የሚፈልገው። ምን እናስረዳ? ምን እናሳጅ? ንገረኝ እስቲ አንተ የቱ ጋር ነው? እሺ ይኸውላችሁ እንደዚህ ይኸውልህ ስሜታዊ ሆነ እንደዚህ ምጮሆ ልንገርህ፣ በጣም ስሜታዊ ሆነ ከኔ በላይ እርር የምትለው በወቅቱ ላይ ትንሽም ብትሆን ያው ለደም ፈሶኝ መራመድ አቅቶኝ ስንት ተሰቃይቼ ስንት መከራዬን አብልታ ከእግዚአብሔር በታች ያስታመመች እህቴ ናት። አሁን ደህና ሁኜ ሰውነቴ ተመልሶ አይተኝ ሊሆን ይችላል። እውነት ነው፣ የገዛ ልጅን እየተበቀልን ነው። ምን ፈልገህ ነው አሁን? ማለት ምን ቁስሌን ነሳሳለ? ምን ልንገርክ? ይኸው እኔ አሁን የእናንተን ቁስል እንትን ለማለት አለ። ሲቀጥል እኛ ወንጀልና ወንጀለኞችን መያዝ ነው የኛ ስራ። ገብቶሻል አይደለ? ስለዚህ በተቻለ መጠን እናንተ ህይወታችን እኮ ነው ያበለሽ። ሱስ ውስጥ እንድንገባ ያደረገን እነሱ አይደለም። አሁን ይሄን ሁሉ ነገር ካሁን በኋላ እኔ ህይወት አለኝ እንትን እንላለን። ካሁን በኋላ ህይወት አለኝ ወንድሜ። ካሁን በኋላ እኔ አግብቼ ልጅ ወልዳለሁ ብለህ ታስባለህ? ካሁን በኋላ ምኑ ልንገርክ እስቲ? ማለት ከምኑ ልጀምርልህ? ካሁን በኋላ ነገር ህይወት የለኝም። ይሄ እኮ አንድ ተራ ነገር ነው የበቀልኩት። ምን ካሁን በኋላ እኔ ተስፋ የለኝም። ተስፋዬ አልቋል። እሺ እህቴ አዝሻሽ እንወጣዋለን። እኔ የማልቀስም
ደራርቄልሃለሁ። በቃ እኔ ድርቅርቅ በቃ ስሜታዊ ሆኛለሁ። የእውነት ነው የምነግርህ። እንደ ወንድሜ የምትረዳኝ ነገር ካለ እርዳኝ። ጥሩ እንደው በእግዚአብሔር ብዬ እርዳኝ። ጥሩ አንቺም አንድ ነገር ካሁን በኋላ እምባ የለም። ፍትህ፣ የእውነት ፍትህ ለሁለታችን የሚገባ ከሆነ እውነት ፍትህ የምታውቁ ከሆነ እኛም ፍትህ ለእኛም ፍትህ ይኸውልሽ፣ በህግ አግባብ ሁሉም ሰው ፍትህ ያገኛል። ስለዚህ የምታገኙበትን መንገድ እንፈጥራለን። ካሜራማን ናግባ፣ ካሜራማን ካሜራው እየቀረጸ ነው አይደል? እንዴ ምንድን ነው? ተረጋጋ። ይኸውልሽ ምን እንዴት እንመለስ? ተቀመጡ። ይኸውልሽ አስተፍጨላ አላልክም? ይኸውልሽ ፍትህ የምታገኙበት የራሱ የሆነ ቦታ ነው። አንተም ድራማ እየሰራብን ነው። ይኸውልሽ ድራማ አይደለም። አንተም እየተጫወትክብን ነው። ጭራሽ ይኸውልሽ ሁሉንም ነገር ለማስረጃነት ነው ያስኩት። የትኛው ማስረጃ? እሱን የእናንተን ፍትህ ፈልገው ፍትህ የለም ሲጀመር የለም። ፍትህ የለም። አሁን ወደ ጊዳችሁ እያንዳንዱን ነገር ማስረዳት ትችላላችሁ። ፍትህ የለም። ዳይ አዎ የትኛው ፍትህ? ዳይ ወደ ዳይ ሂጂ፣ ቀጥ ብላችሁ ሰምኛለሽ። ውጪ። አሁን የት ነው የምትወስደን? ፖሊስ ጣቢያ ሄደሽ ቃልሽን ትሰጫለሽ። ፍትህ የተባለው ለዚህ ነው። አዎ ዳይ ሂደሽ የአንቺ ምንትን ሂደሽ እዛ ታስረጃለሽ። ቶሎ በይ ዳይ ወደ ሂጂ።